በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚኦ መኑ ከማከ መሐሪ። አቤቱ እንዳንተ ያለ ይቅር ባይ ማን ነው? አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ በገብርኄር ሳምንት ረቡዕ ላይ እግዚአብሔር አምላካችን እንደገና ሊያስተምረን እንደገና ሊመክረን ለልባችን ሊናገረን ሁላችንንም በዚህ በቃሉ ዙሪያ ስለሰበሰበን ክብርና ምስጋና ለስሙ ይሁን። በዚህ አጋጣሚ ይህንን ፕሮግራም በተለያየ መንገድ ለሌሎች እንዲደርስ በማድረግ ሼር በማድረግ ቻናሉንም ሰብስክራይብ በማድረግ እንደዚሁም የቻናሉ አባል በመሆን ድጋፋችሁን የምትገልጡ እግዚአብሔር ይባርካችሁ እላለሁኝ። እናንተ ከተጠቀማችሁበት አሁንም ዝም ብላችሁ ፓሲቭ የሆነ ዝም ብሎ አድማጭ ብቻ አትሆኑ፣ ለሌሎችም ሼር አድርጉት። ዛሬ ቅዱስ ያሬድ እንደተለመደው ከቅዱሳት መጻሕፍት ላይ ተመስርቶ ስለ እግዚአብሔር ስለ አምላካችን የምናሰላስልበትን የምናመሰግንበትን እርሱን ከፍ ከፍ የምናደርግበትን ቃል ይሰጠናል። እግዚኦ መኑ ከማከ መሐሪ፣ አቤቱ እንዳንተ ያለ መሐሪ ይቅር ባይ ማን ነው ብሎ ይጠይቃል። በነገራችን ላይ ይሄ መሐሪ ይቅር ባይ የሚለው ስም ራሱ የእግዚአብሔር መጠሪያ ስሙ ነው። ሙሴ እግዚአብሔር አምላካችንን የእርሱን የእግዚአብሔርን ስም በሚያውጅበት ጊዜ በዚህ ቃል ነበረ ያወጀው። እግዚአብሔር ይቅር ባይ መሐሪ አምላክ እንደሆነ፣ ምሕረቱ ብዙ እንደሆነ፣ ቁጣው ጥቂት እንደሆነ ነበር ሲናገር የምናየው የምንመለከተው። እንደዚሁም ደግሞ ቅዱስ ዳዊት በብዙ ስፍራ ላይ በተለይም ደግሞ እጅግ ተወዳጅ በሆነው በተደጋጋሚ በመዝሙረ ዳዊት ላይ በምናገኘው እስመ ለዓለም ምሕረቱ ለዘላለም ነውና እያለ የእግዚአብሔር ምሕረት ወሰን የሌለው እንደሆነ ይናገራል። ስለዚህ ይሄ ይቅርባይነት ይሄ ምሕረት የእግዚአብሔር የባህሪው ነው። እግዚአብሔር አምላክ በባህሪው ይቅርባይ አምላክ ነው። በባህሪው ምሕረትን የተመላ አምላክ ነው። ሰሞኑን እግዚአብሔር እኛን እንደማይረሳን እኛን እንደማይዘነጋን በሶስት ነገሮች አይተን ነበረ ካልዘነጋችሁት። የመጀመሪያው አንደኛው እግዚአብሔር እኛን በመፍጠሩ እንደሆነ ተናግረናል። ሁለተኛው እግዚአብሔር በመግቦቱ እኛን በማስተዳደሩ እንደሆነ ተናግረናል። ሶስተኛ እግዚአብሔር እኛን የማይረሳን ምክንያቱም በልጁ እኛን በማዳኑ እንደሆነ አይተናል፣ ተመልክተናል። ወደ ምሕረቱም ስንመጣ የምናየው ይሄን ነው። የእግዚአብሔርን ምሕረት የእግዚአብሔርን ይቅርባይነት ለመገንዘብ ለማየት መጀመሪያ ፍጥረትን ማየት ጥሩ ነው። ምክንያቱም ራሱ ፍጥረት ለእግዚአብሔር ምሕረት ምስክር ነው። እግዚአብሔር ፍጥረቱን የፈጠረው በምሕረቱ ነው፣ በጸጋው ነው ማለት ነው። እግዚአብሔር አስገዳጅ ነገር ኖሮበት አይደለም ፍጥረትን የፈጠረው። የሆነ የጎደለው ነገር ኖሮ አይደለም። ከጸጋው ብዛት ከፍቅሩ ብዛት የተነሳ ነው። እኔና እናንተን ፈጥሮ ደግሞ የፈጠረን በአራያው በአምሳሉ ነው። ማለት ከእርሱ ጋር ኅብረት እንዲኖረን አንድነት እንዲኖረን የባህሪው ተካፋዮች እንድንሆን አድርጎ ነው የፈጠረን። ስለዚህ ራሱ ፍጥረታችንን ስንመለከት የእግዚአብሔርን ምሕረት የእግዚአብሔርን ይቅርታ እናያለን። በሁለተኛ ደረጃ ደግሞ ራሱ እያንዳንዱን ዕለታችንን፣ ኑሯችንን፣ ሕይወታችንን ብንመለከት በእግዚአብሔር ምሕረት የተሞላ ነው። ልበ አምላክ ዳዊት ስለዚህ ተናግሯል። እመሰ ኃጢአተኑ ትታቀብ እግዚኦ መኑ ይቀውም። አቤቱ በደልን ብትቆጣጠር ማለት እያንዳንዱ የሠራናትን ስህተት የሠራናትን መተላለፍ አንተ ብትቆጣጠር በፊትህ ማን ይቆማል ብሎ ይናገራል። ማን ነው የሚቆመው? ስለዚህ ራሱ ይሄ ጥበቃው መግቦቱ ፀሐዩን አውጥቶ ዝናቡን አውርዶ ምግባችንን አብስሎ ማለት ለፍሬ አብቅቶ የምናየው እዚያ በተራራው ስብከትም ላይ ወልደ እግዚአብሔር ኢየሱስ ክርስቶስ ተናግሮታል።
ዝናቡን ለኃጥኡም ለጻድቁም ያዘንባል፣ ፀሐይንም ለኃጥኡም ለጻድቁም ያወጣል። ስለዚህ የእግዚአብሔር ምሕረትን በእግዚአብሔር መግቦት ውስጥ እናየዋለን። ለእኔ ለሆኑት ብቻ አይደለም የሚለው፣ ለኃጢአተኞቹም ለጻድቃኑም እግዚአብሔር አምላክ መግቦቱን ሲያደርግ እናያለን፣ እንመለከታለን። በሦስተኛ ደረጃ ታላቅ የሆነውን ምሕረቱን የምናየው፣ ቸርነቱን የምናየው እግዚአብሔር በልጁ ባደረገልን የማዳን ምስጢር ነው። ይህንን እጅግ ውብ በሆነ አገላለጥ የገለጠው ከራሱ ሕይወት አንጻር እያስተያየ የነገረን ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ስለ ራሱ ሕይወት ሲናገር በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ጀምሮ እንዲህ ይላል። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብርጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግሥቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ይታያችኋል። ቅዱስ ያሬድ እዚህ ላይ ተመስርቶ ነው እግዚኦ መኑ ከማከ መሐሪ፣ እንዳንተ ያለ መሐሪ ይቅር ባይ ማን ነው? የሚምር እንዳንተ ያለ ማን ነው ያለው። ቅዱስ ጳውሎስ ይህንን በሕይወቱ መጨረሻ ላይ በሰማዕትነት ሕይወቱን ለሞት አሳልፎ በመስጠት የሚያልፍበት ጊዜ በደረሰ ጊዜ ነው የተናገረው። እና ምንድን ነው ያለው? የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግሥቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ቅዱስ ጳውሎስም ሆነ በየዘመናቱ የተነሱት ቅዱሳንም ሆኑ ዛሬም እኛ የራሳችንንም ሕይወት ስናይ ጎልቶ የሚታየው የእኛ ጽድቅ አይደለም። ጎልቶ የሚታየው የእኛ ጥረት፣ የእኛ የተለያዩ ያደረግናቸው ድርጊቶች አይደሉም። ሁሉ በሁሉ ሆኖ የሚታየው የእግዚአብሔር ምሕረት ነው፣ የእግዚአብሔር ቸርነት ነው፣ የእግዚአብሔር ይቅር ባይነት ነው። ስለዚህ ቅዱስ ጳውሎስ ደፍሮ አፉን ሞልቶ ምን አለ? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ ነው ያለው። ነበርኩ አይደለም፣ እኔ ነኝ። ነገር ግን ምሕረቱን አገኘሁኝ። ትዕግሥቱን ያሳይ ዘንድ፣ ቸርነቱን ያሳይ ዘንድ፣ ይቅርባይነቱን ያሳይ ዘንድ ምሕረትን አገኘሁ ይላል። እንግዲህ እነ ሙሴ ያወጁትን፣ እነ ቅዱስ ዳዊት የዘመሩለትን፣ እነ ጳውሎስ የሰበኩትን የእግዚአብሔርን ምሕረት ኢትዮጵያዊው ታላቁ ቅዱስ ያሬድ ደግሞ አቤቱ አምላካችን ሆይ እንዳንተ ያለ ይቅር ባይ ማን ነው ይለዋል። እግዚኦ መኑ ከማከ መሐሪ መኑ ከማከ ዘታናሐሲ አበሳሆሙ ለሕዝብከ፣ የሕዝብህን በደል የምትደመስስ ወይም ደግሞ የሕዝብህን በደል በንስሐ ይቅር የምትል እንዳንተ ያለ ማን ነው? አዎ በንስሐ ወደ እርሱ የመጡትን የሚቀበል ይቅር የሚል አምላክ ነው። ምናልባት አሁንም ይህንን ቃል የምንማረው ሕይወታችንን ራሳችንን እንድንመለከት ራሳችንን እንድናይ ስለሆነ ምናልባት ሰይጣን አንዳንዴ አሁን አንቺን ይቅር የሚልሽ ይመስልሻል፣ ወይም አንተን ይቅርህ የሚልህ ይመስልሃል፣ ይሄን አድርገ ይሄን አድርገ ይሄን አድርገ ብሎ ይዘረዝርላቸዋል። ወንድሞቼ እህቶቼ፣ አንድ ታላቅ አባት የተናገረውን እዚህ ላይ ማንሳቱ ተገቢ ነው ብዬ አምናለሁ። ከዓለም መፈጠር ጀምሮ እስከ ዛሬ ድረስ የተሰራው የዓለም ኃጢአት ሁሉ አንድ ላይ ቢሰበሰብ አለ እና በአንድ ጎን ቢቀመጥ እና የእግዚአብሔር ፍቅር ደግሞ ለብቻው ቢቀመጥ የዓለም ኃጢአት ከእግዚአብሔር ፍቅር አንጻር አንዲት የውሃ ጠብታን አያክልም። የእግዚአብሔር ፍቅር ደግሞ የዓለም ውቅያኖስ ሁሉ ተሰብስቦ አይበቃውም አለ።
ምን ለማለት ፈልጌ ነው? የእግዚአብሔር ፍቅር እነ ቅዱስ ዮሐንስ አፈወርቅም ይሄንን ገልጠዋል። የእግዚአብሔር ፍቅር የማይሸፍነው ኃጢአት የለም። የእግዚአብሔር ምሕረት የማይሸፍነው ኃጢአት የለም። ትልቁ ኃጢአት በክርስትና ውስጥ ይሄንን የእግዚአብሔርን ምሕረት አጥብቦ ማየት ነው። ትልቁ ኃጢአት በክርስትና ውስጥ የእግዚአብሔርን ፍቅር መግፋት ነው። እግዚኦ መኑ ከማከ መሐሪ፣ አቤቱ እንዳንተ ያለ ይቅርባይ መሐሪ ማን ነው? ያ ብቻም አይደለም፣ ቀጥሎ ይናገራል። ምን ይላል? ጽልመተ ታበርህ ዘአስተሐጸቡ ታቀልል፣ ጨለማን የምታበራ የተጨነቁትን ደግሞ ጭንቀታቸውን የምታቀል መኑ ከማከ መሐሪ፣ እንዳንተ ያለ ይቅርባይ ማን ነው? አዎ ጨለማችንን ያበራል። በነቢያቱም መጽሐፍ ላይ እግዚአብሔር ጨለማዬን ያበራል ይላል። ጠላቴ ሆይ ደስ አይበልሽ፣ በወድቅ እነሳለሁ፣ በጨለማ ብሆን እግዚአብሔር ብርሃኔ ይሆንልኛል። ዛሬ በጭንቀት ሊሆን ይችላል፣ በተለያየ ሰላም በማጣት ሊሆን ይችላል፣ በመውደቅ በመነሳት ሊሆን ይችላል። ጨለማ የሆነብን ሕይወታችንን እግዚአብሔር ብርሃን እንደሚሆንልን ልናውቅ ይገባል። በጨለማ ብርሃን ይብራ ያለ እግዚአብሔር ለእኔና ለእናንተም ብርሃን ይሆንልናል። ልበ አምላክ ዳዊት ያንን ስለተገነዘበ ነው እጅግ በጣም ተወዳጅ በሆነው በመዝሙረ ዳዊት ላይ ምንድን ነው ያለው? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? የሚያስደነግጠኝ ማን ነው? እያለ ሲናገር እንመለከተዋለን፣ እናየዋለን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። ልበ አምላክ ዳዊት ነው ሁሉን ነገር ያየ ነው። መገፋትን ያየ ነው፣ መጣልን ያየ ነው፣ ከሰው አለመቆጠርን ያየ ነው። ልጆችህን አምጣ ሲሉት እኮ ዳዊትን እኮ አላመጣም። እግዚአብሔር ነው አስቦት እኮ የጠራው። ሌላ የቀረህ ልጅ የለም ወይ ነው ያለው። እናም ደግሞ ጠላትም መሆንንም አይቶታል። በእስራኤል ውስጥ ዘሞስት ወንትድ ፐርሰን ነበረ። ዓለም በሙሉ ይፈልገው የነበረ ሰው ነበረ፣ ለመገደል ማለት ነው። ሳኦል ይፈልገው ነበረ፣ ግን እግዚአብሔር ሰውሮታል፣ ከጎልያድ ሰውሮታል። የገዛ ልጁ ጠላት ሆኖ ተነስቶበት ነበር፣ ከዚያም እግዚአብሔር ሰውሮታል። ያን ሁሉ በሕይወቱ ያየ ስለሆነ ምን አለ? እግዚአብሔር ብርሃኔና መድኃኒቴ ነው አለ። የሚያስጨንቃችሁን ነገር በዚህ ሰዓት አምጡት በእግዚአብሔር ፊት። እስቲ ከእግዚአብሔር ጋር ኮምፔር አድርጉት። እግዚአብሔርን በማን ትመስሉታላችሁ? እግዚአብሔርን ከማን ጋር ታወዳድሩታላችሁ? እግዚኦ መኑ ከማከ መሐሪ፣ አቤቱ እንዳንተ ያለ መሐሪ ይቅርባይ ማን ነው? ጨለማችንን የሚያበራ የተጨነቅንበትን ነገር የሚያቀልልን። እናም ቅዱስ ያሬድ መጨረሻ ላይ ምን ይላል? እስመ ኩሎ ትክል ወአልቦ ዘይሳነከ፣ ሁሉን ትችላለህ የሚሳንህም የለም። ይሄ ነው ለእግዚአብሔር ለአምላካችን የሚሳነው ነገር የለም። የሚሳነው ነገር የለም። ሁሉን የሚችል አምላክ ነው። ሁሉን የሚያውቅ አምላክ ነው። በሁሉ መድረስ የሚችል አምላክ ነው። ስለዚህ ዛሬ በተጨነቅንበት ነገር ላይ፣ ባዘንበት ነገር ላይ፣ በተከዝንበት ነገር ላይ፣ በወደቅንበት ነገር ላይ አቤቱ እንዳንተ ያለ መሐሪ ማን ነው? ወደ አንተ ቀርባለሁ ልንለው ይገባል። ቅድም ባነበብኩላችሁ በመዝሙር 26 ላይ እግዚአብሔር ብርሃኔና መድኃኒቴ ነው ብሎ በእግዚአብሔር ከታመነ በኋላ ልበ አምላክ ዳዊት የሚለው ቃል አለው። ምን ይላል? አሐተ ሰአልክዎ ለእግዚአብሔር ወኬሃ አሐስስ፣ እግዚአብሔርን አንዲት ነገር እለምነዋለሁ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። ምንድን ነው ምስጢሩ? የሚያስጨንቀንን የከበደብንን ነገር እያሰላሰልን በራችንን ዘግተን መቀመጥ አይደለም ያለብን።
ልበ አምላክ ዳዊት ምንድን ያደረገው? እግዚአብሔርን ነበር የሚያስበው፣ እግዚአብሔርን ነበር የሚያሰላስለው፣ ምሕረቱን ቸርነቱን ነበር የሚያየው። የዛን ጊዜ የሚያስጨንቀው ነገር ሁሉ ኢምንት ሆኖ ነው የታየው፣ ባዶ ሆኖ ነው የታየው። ስለዚህ ዛሬም የእግዚአብሔርን ምሕረት የእግዚአብሔርን ቸርነት በፊታችን ላይ እናስቀምጥ፣ በተጨነቅንበት ነገር ላይ እናስቀምጥ። ቅዱስ ጴጥሮስ እንዳለው የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና፣ እርሱ ስለ እናንተ ያስባልና። እንደገና የቅዱስ ያሬድን መዝሙር ዛሬ በእውነት እግዚአብሔር የሰጠንን እስቲ እናሰላስለው። እግዚኦ መኑ ከማከ መሐሪ፣ አቤቱ እንዳንተ ያለ መሐሪ ይቅር ባይ ማን ነው? የሕዝብህን በደል በንስሐ የምትደመስስ እንዳንተ ያለ መሐሪ ማን ነው? ጨለማን የምታበራ እንዳንተ ያለ መሐሪ ማን ነው? የተጨነቁትን የምታቀልላቸው ከጭንቀታቸው ነፃ የምታወጣ እንዳንተ ያለ ይቅር ባይ መሐሪ ማን ነው? ሁሉን ትችላለህ፣ የሚሳንህም የለም። ስለዚህ የሚያስጨንቀንን ሁሉ በእርሱ ላይ እናስቀምጥ፣ የእርሱን ምሕረት እናሰላስል፣ ዓይናችንን ከተጨነቅንበት ነገር ላይ እናንሳ። እኛ በራሳችን እግዚአብሔር በሰጠን ኃይልና ጉልበት ልናደርገው የሚገባንን ነገር እናድርግ። የእኛ እጅ በማይደርስበት ስፍራ ላይ ግን ለእግዚአብሔር እንተውለት። እግዚአብሔር ሁሉን ማድረግ ይችላልና ክብርና ምስጋና ለስሙ ይሁን። ይህንን ፕሮግራም አሁንም የምትከታተሉ ሼር የምታደርጉ ሰብስክራይብ ያደረጋችሁ ለሜምበሩ የሆናችሁም ደግሞ በዚህ በቻናሉ ላይ እግዚአብሔር ይባርካችሁ ላለሁኝ። ምንድነው ይሄንን ቃል ስንማር ይሄንን ቃል ስናሰላስል የሌሎችን ነገር እንድናይ አይደለም፣ የራሳችንን ነገር እንድናይ ነው። ስለዚህ ከህይወታችሁ አንጻር ከኑሯችሁ አንጻር እግዚአብሔር ያስተማራችሁን ኮሜንት መስጫው ላይ አሁንም ይሄንን ስትሰሙ እግዚአብሔር ያሳሰባችሁ ነገር ካለ ኮሜንት መስጫው ላይ ሪፍሌክት ከማድረግ ወደ ኋላ አትበሉ። ስድብ፣ ንትርክ፣ ጩኸት በበዛበት ዓለም ላይ የእግዚአብሔርን ነገር መነጋገር እንዴት መልካም ነው፣ እንዴት በጎ ነው። እግዚአብሔር ይክበር ይመስገን ይሄንን እድል ስለሰጠን። መልካም ቀን ይሁንላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።